አንተ የተለጠለጥክ ኑግ የመሰልክ ሰውዬ በስ እንደው ምንም ባረጋጠኝ ሰላም በፍቅር የወደቀችለትን ሰውማ እኔም ማየት ፈልግ እኮ። ሰላምዬ ወድቀሽ ነበር እንዴ? ታዲያስ አታዩም እንዴ? ወድቃበት እኮ ነው እንዴ ማዬ። ይሄ እኮ ልጅ እኮ አዎ፣ የኔ ጎበስ እንዳንቺ ሰው ነው ያረገዘችው። እሺ እንዴ ማዬ፣ እኔ እኮ ሰው አይደለሁም። ወይኔ ጉዴ! ደግሞ ማነው ሰው አይደለሽም ብሎ ያሳመነሽ? እኔ ሰው ሳልሆን ማለት ነው ልጅ ነኝ። ባልየው ኩራተኛ ነው መሰለኝ። እኛን እኮ እዚህ አስቀምጦ እስካሁን ድረስ ቆየ። ፈርቶ ነው የሚሆነው። ሲሚ ሰላምዬ፣ ባልየው ፈልጋለሁ ካለ እዚሁ ነው የምድራችሁ። አይ አይፈልግም። ሰው እኮ አንዴ ከተዳረ በኋላ ሁለተኛ ትዳር የለም። ትዳር እኮ አንዴ ብቻ። የምጣድ ገል ተሰብሮ ቤት መስሪያ ሸክላ ይሆናል። በትንሹ ካልተሳካ በቃ ለሌላ ለትልቁ ነገር ደግሞ ራስን ማጨት ነው። እሺ እውነቷን ነው ማርቲ። ሰው አንዴ ተሰብሮ ያንኑ ሲያስብና ሲያብሰለስል መኖር መቻል የለበትም። መርሳት ያለበትን ነገር እየረሳ መቀጠል ነው መቻል ያለበት። ሁሉንም ነገር ረስቶ ወደፊት መንቀሳቀስ ብቻ። ይኸውልሽ ባልሽን ዛሬ ካወቅ ነው አንቺ በምትፈልጊው ጊዜ ድል ባለ ሰርግ ልንድርሽ እንችላለን። አይ አልፈልግም ጋሽ። አባት ምን ያደርጋል? ሲጨንቀው ልጁን አውጥቶ ይጥላል። ስማም ቤት ሰላም ደራ ያሉ ልጆች የፊት ሁለተኛ እንደዚህ እንድትናገሩ አልፈልግም። ባሌን አክብሪ። ሰላም እንደዚህ አይነት ቃል ከአንደበትሽ ሲወጣ ከሰማው በእውነት ትቀየምሻል። እሺ ይቅርታትዬ፣ ሳላስበው ነው አምልጦኝ። ይቅርታ ጋሽ። ችግር የለም። የሰላምዬ ማመጣ እንዴ የሰላምዬ ባልስ አልመጣም አለ። ለምንድን የማይመጣ? ምን ሆኖ ነው? እኔ እንጃ አሞት መሰለኝ። አላቃትም፣ ልጅ የለኝም ምናምን አለ። ዳጣ እውነትሽን ነው? ዳጣ እየቀለድሽ አይደለም አይደል? ውሸቷን ነው ማየ። ዳጣ ይዋሸች ነው። ሲጀመር ሰላም ባሏ እንድትዋወቅ አትፈልግም። ምን አግብቷት ነው የማትፈልገው? ዳጣ ስለ ሰላም ባል ምን ይመለከታታል? አውትዬ እኔን አይመለከተኝም። ሲጀመር ሰላምዬ ላከችኝ ቤቱን እንዳሳዩ ነው። ከዛ እቺን አንሄድ ምናምን ስለው አይ እኔ ከብዙ ሴቶች ጋር ስለማድር አላስታውሳትም፣ አላቃትም፣ ትዝ አትለኝም ምናምን አለ። ውሸቷን ነው ማየ። ምን ነው ትተዋወቃላችሁ እንዴ? እንደውም አንዳንድ ነገር ሲለኝ ነበር ስላንቺ።
ነመስቴ። እሺ ታይታኒ ታክስቲ ምን ለማለት ፈልገህ ነው? ያው በህንድኛ እንዴት ነሽ ማለት ነው። ማ አንተ ነህ? እንዴት ነው? ቁርጥ ሻሩክን ነው አመስል። ሻርክና ሻሩክ ተምታቶብህ እንዳይሆን አንተ የተለጠለጥክ ኑግ የመሰልክ ሰውዬ ህንድ ነኝ ትላለህ? በስ ህንድ ነኝ ካልኩ ህንድ ነኝ። የጥቁር ህንድ የለም እንዴ? በህልም ራሱ ህንድ አትሆንም። ይኸውልህ የአንድ ፊልም ከማየት በፊት ማለት ነው መጀመሪያ ደጋግመህ ፊትህን በመስታወት ያው። ለማንኛውም አንተ ነኝ ሰላምዬ ባል? ፍቅሬ ሳትነግሪኝ አረገዝኩ አለች። ስምን አርጁን ያልከኝ? አዎ አርጁን። አታውቂውም? እሺ እባክህ ጥሩ ትተውናለህ። እኛ እንዳንተ ባንተውንም የአንድ ፊልም እናያለን። ህንዶች ደግሞ በጣም ጂኒየስ እና አርቆ አሳቢዎች ብልጦች ናቸው። ለዛ ነው አንተ ህንድ የማትሆነው። አልገባኝም። አቢጌል ናታ ይላከች። ማናት አቢጌል? አቢጌል አንተ የምትወዳት ለእኔ ደግሞ ሆቴሎች እኔ ውሃ ጠብሼ የበላው ያራዳ ልጅ ነው። በቃ ከተነቃቁ ተነቃ ነው። አራዳ ለአራዳ ደግሞ እሻወድ። አሁን የምልን ስማኝ፣ አቢጌል ምንድን ነው ያለች? ኧረ እባክሽ እኔ አቢጌልን አላውቃት። ፋራንድ ይኸውልህ ኤቢን እንድታገኛት እኔ እረዳሃለሁ። ግን መጀመሪያ አሁን ኤቢ ምን እንዳለች ለእኔ በደንብ ትነግረኛለህ። ንገረኝ። ከተነቃማ ባሏ ነኝ ብለህ ቤተሰቦቿን ተዋውቅና ውሸቷ እንደሆነ ተናግራ አዋርዳት ነው ያለች። አራዳ ለገንዘብ ብሎ ወይም ደግሞ ለፍቅሩ ብሎ ሌሎችን አይጎዳምሽ። ሲሰርቅ ራሱ ለታክሲ አስቀርቶ መታወቂያ መልሶ ነው። አንተ አራዳ ሳትሆን እልም ያልገጃ ነሽ። ሰላምዬን ቆይ አንተ የት ታውቃታለህ? ምን አይነት ህይወት እንዳሳለፈች እንዴት እንደኖረች አንተ ይህን ስለተናገር ምን አይነት ጉዳት ሊደርስባት እንደሚችል የታባት ታውቃለህ? ኧረ እኔ አላውቅም። ለፒያር ስል ማለቴ ለፍቅር ስል እና እሷን ለማግኘት ስትል ሌሎችን መጉዳት አለብን? ስማ አቢጌል እህቴ ስለሆነች ነው እንጂ በዚህ ስራ ጉድጓድ ነበር የምከታትሽ። እንዴት አድርገሽ? ይኸውልህ አሁን አንድ ምክር ልምከር። ቤት ትሄድና እና አባዬ ጋር የሰላምዬ ባል ነኝ ብለህ ትተዋወቃቸዋለህ። እሺ። ከዛ ትሄዳለህ። ከወጣ በኋላ አቢጌልን ትጠራትና ዛሬ አብረሽን ካልሆንሽ የሆነውን በሙሉ ለአባትሽ ነው የምነግረው ካልካት እስከ ጉድጓድ ድረስ ነው አብራ የምትገባው። አንቺ እውነትሽን ነው። ይሄንንማ ማድረግ አለብኝ። ኤቢን ለአንድ ቀን የኔ ከሆነች ምንም አልፈልግም። አታደርገው። ምክንያቱም እኔ እያለሁ ኤቢን ልትጎዳት አትችልም። እና ምንድን ነው? ይኸውልህ አንተ ኤቢንም ሰላምዬንም የምትጎዳ ሰው ስለሆን እኔ ኬንያ ፊትን እንደ ልባ ሳልግጥልህ ከዚህ ጥፋ። ምን? አዎ ከዚህ ጥፋ። አረ ኤቢን ይደብራታል፣ ትገለኛለች። አዎ ትገላለች። ለአንድ ቀን አይደል የፈለግከት? አረ እኔ ተሳስቼ ነው። ይኸውልህ አሁን ከዚህ ጥፋ። ድጋሚ እህቶቼ ዙሪያ ባገኘ ይኸውልህ እንደ ክሪስ ነው ወደ ሰማይ የምተኩስሽ። ድጋሚ ስልክ እንኳን ቢደውልልህ አልፈልግም፣ አጨቅጭቁኝ ምናምን በላቸው። ሄድ ጥፋው። ሄደ ደግሞ ያፈጣል። ምን ይመስላል? ይመስላል በእናታችሁ ደረቅ ያን ነገር እኔ እንደውም አላቃትም። ከዚህ በኋላ እንዳትደውሉልኝ ህግ ፊት ነው የማቀርባችሁ ብሏል። ሲቀጥል ደግሞ እኔ ስልብ ነኝ ዘር የለኝም ማለት ነው። ዘር? የምን ዘር ነው? ጎመን ዘር። ዳጣ እዚህ ተሰብስበን እኮ የምንጠብቀው አንቺ ነው። እየቀለድሽብን ነው እንዴ? እያሸች ነው አባዬ። ሲጀመር ከሰላም ጋር ተሞዳምዶ ነው። እኔ እርግጠኛ ነኝ ሁለቱም እየተጫወቱብን ነው። ይጫወቱብሽ። አቢጌል ለራስ ስታይ አፍሽን ብትዘጊ ነው የሚሻልሽ። እኔ እናንተ ነገር ምንም ሊገባኝ አልቻለም። የምችለው ሁሉ አድርጌያለሁ። ከዚህ በኋላ እንደፈቀድሽ ማለት ትችያለሽ። እኔም የቻልኩትን ነገር አድርጌያለሁ እንዳፈቀድሽ።
ስማኝ፣ ከዚህ በኋላ ኤቢ ብለህ ብትጠራኝ በህይወት ላይ ፍረድ። እሺ? ኧረ አይባልም ኤቢዬ። ምን እንደተፈጠረ እንኳን ሳትጠይቂኝ። ምን አገባኝ? ቆይ ዳጣ ስታስቆም ቆመህ ታወራታለህ። ኧረ እሷ ታውቀኝ ነበር። በቃ ነገሩ የተበላሸው እዚህ ላይ ነው። አይመለከተኝም። ገደል ግባ። ድጋሚ እንዳትደውል ሰይጣን። አሃ ሁሉም ነገር የማይሳካልኝ በዳጣና በሰላም ምክንያት ነው። በጣም ዘገየው። ሰላምና ዳጣ እዚህ ቤት የሆነ ነገርም አላቸው። በዚህ ከቀጠሉ ናታንም የኔ ማድረግ አልችልም። አባዬና እማዬም ዳጣን እየወደዷትና ሁሉንም ነገር ለእሷ ያደረጉለት መቀጠላቸው አይቀርም። በጣም እየፈዘዝኩ ነው። የፈለግኩት ነገር እየሆነልኝ አይደለም። የመጨረሻ አንድ እድል መሞከር አለብኝ። ዳጣን እኔ ስለምጠላኝ ከሰላም ጋር ተመካክራ መርዝ ልትሰጠኝ ነበር ብዬ በትክክል ለማየና ለአባዬ ማስረጃ ማቅረብ አለብኝ። ለዚህ ደግሞ በደንብ የማያስነቃ ስቴፕ አመቻቻለሁ። በመርዝ ልትገለኝ ነበር ብላት እማዬ ዳጣን አንድ ቀን ማታሳድራት። ነገሩ እዚህ ከደረሰ አባዬም ቢሆን መደንገጡና ዳጣን ወደ ራሱ አባት መመለሱ አይቀርም። ስለዚህ ይህን ማድረግ አለብኝ። እኔ አብጌል ያሰብኩት ሳይሆን ከሚቀር ሰማይና ምድር ቢገጥም ይሻላል። የኔ ውድ ናት። አንቺ ጭምላቃ፣ የኔ ቅመም፣ የኔ ሞልፋጣ፣ የኔ ብልጣብልጥ፣ አንዳንዴ ደግሞ የኔ አናዳጅ አትክል። እንዴት አባሽ እንደምወድሽ እኮ። ለምትወጂኝ ማየ ለምትወጂኝ ምን ጥያቄ አለው? ልጄ ስለሆንሽ ነው። እማዬ ወይዬ ምንም ባደርግ ምንም ብሆን አትጠይኝም አይደል? እንዴ ኤቢ፣ ለምን እጠላሻለሁ? አንቺ እኮ በጣም የምወድሽ ልጄ ነሽ ኤቢ። ካለምንም ምክንያት ካለምንም ቅድመ ሁኔታ በጣም የምወድሽ። እንደው ምንም ባረግ አትጠይኝም ኤቢ? የእናትን ነገር ካልወለድሽ አታውቅም። ካለምንም ቅድመ ሁኔታ ካለምንም ምክንያት እንዲወድሻለሁ። አንቺን ሳይሽ በጣም ነው ደስ የሚለኝ። ሁሉን ነገር ነው የምረሳብሽ። በእርግጥ ልጅ መልከ ጥፉ ባህሪዋን በጣም አስከፊ ሊሆን ይችላል። በዚህም የተነሳ ዓለም በሙሉ ሊጸየፋትና ሊጠላት ይችላል። እናት ግን መቼም ቢሆን ልጠላትና ልትጸየፋት አትችልም። አየሽ ኤቢ፣ የእናት ፍቅር እስከ ጥግ ድረስ ነው። ለምን ብለሽ ብትጠይቂ ግን መልሱን አንቺ ራስሽ አታውቂም። በጣም ነው የምወድሽ። ይሄ ደግሞ በሰዎች ላይ ብቻ እንዳይመስልሽ፣ በእንስሳት ዓለም ላይ ሁሉ እንደዛው ነው።
እሺ እማዬ፣ እኔም እወድሻለሁ። ሌባ አንቺ የምትወጂኝ እኔ ስለወደድኩሽ ነው። እኔ ግን ምንም ብታደርጊ መቼም ቢሆን መቼም እወድሻለሁ። እስኪ አሁን ምን አለበት እንዲህ ከምትነዘንሽኝ የሆነ ሻይ ነገር ምናምን ብታመጪልኝ በወሬ ከምትጠምጂኝ። እሺ እማዬ፣ ግን አንቺ ብትወጂኝም የማይወደኝ ሰው አለ። ደግሞ ጀመረሽ። ደሬን በጣም ነው የሚወድሽ፣ እህትሽም ትወድሻለች። ደግሞ እንደ ልማድሽ አይወደኝም ምናምን ልትይ ነው አይደል? አይ እንደሱ ለማለት አይደለም እማዬ። እና ታዲያ አንቺን ማን ነው እዚህ ቤት የማይወድሽ? ዳጣና ሰላም አይወዱኝም። ለምንድን ነው የማይወዱሽ? እንዲሁም ዳጣ እህቷ ነው የምታይሽ። ከናታን ጋር ያላትን ነገር ቢሆን ከነገርኳት በኋላ በጣም ቀንሳለች። አሁን እኮ እንደ በፊቱ አትንጠላጠልበትም። አይ እማዬ፣ ሙያ በልብ ነው ብላ ነዋ። ይቺ ዳጣም እንዳስበሽ ምንም አላውቅም እማዬ። በተለይ ደግሞ በጥፊ ከመቷት በኋላ ምኗም እያማረኝ አይደለም። ምን ማለት ነው ደግሞ እሱ? ቆይ ለምንድን ነው እንደ ጅል በስልክ ነው የምትለኝ? ቆይ እራስህ ስለምን አትመጣም? እዚህ ክፍል ስትመጪ እኮ ደስ ስለሚለኝ። እኔ ደግሞ እዚህ መምጣት ደስ አይለኝም። በቃ ሳሎንና እዛ እንደ ቤተሰብ እንጫወት። የዚህ ቤት ጨዋታ እኮ ደስ ይላል፣ አይጠቀምም ነው? ቆይ ምን ተገኝቶ ነው ለዚህ ቤት ያለሽ ፍቅር በጣም እየጨመረ ነው? እንዴ ፍቅር ስለሆኑ ነው? ኤሚ ራሱ እኮ ፍቅር የሆነች ልጅ ናት። ሙድ እያልሽ ነው? አንተ እኮ የማወራውን ግማሽ በግማሽ አታምነኝ እንዴ። ቁም ነገር ስለማታወሪ እኮ ነው። ቁም ነገር የሚባለው ወሬ ምን አይነት ነው? እስኪ ንገረኝና እንዴት እንደሚወራ ላሳይ። እስቲ ሲሪየስ የሆነ ቁም ነገር ልጠይቅሽ። አንደኛ የት ነው የተወለድሽው? እና ደግሞ እንዴት እንደዚህ አይነት ባህሪ ይዘሽ ልታድጊ ቻልሽ? እና ከዚህ ቤት ደግሞ መች ነው የምትወጪው? እስቲ ቁም ነገር ማለት እንደዚህ አይነት ወሬ ነው? አዎ ዳጣ፣ ቁም ነገር ንገሪኝ እስኪ። ለማንም አትናገርም? ሚስጥር ትጠብቃለህ? አትጠራጠሪ። ንገሪኝ። ሁሉ ነገሯ እማዬ። ስታይን ስትብኛለች፣ ጥርሷን ትነክስብኛለች። ታዲያ እኔ ሁላ ነገር እያደረገች በገዛ ቤት መሰቀቅ አለብኝ? ለአንቺ ከአንቺ በላይ እኔና አባትሽ እናስብልሻለን። ደግሞ ዳጣ ይቆልሽ ነው ደጋግሜ ይፈትኛታል። አልፋለች። ምንም ነገር በሆዷ ቂም አትይዝ። እንዲያውም በተቃራኒው ለአንቺ መልካም እህት ለመሆን ስትለፋ ነው ማየት። አይ እማዬ፣ በውስጧ የምታስበውን አንቺ ስላላየሽ ነው። እና አንቺ ማንም ሞራ ገፋፊ ሆነሽ ነው የውስጧን ያየሽው። በኋላ ግን አንድ ነገር ሆኖ እማዬ እንዳይቆጭሽ። አንቺ እንዴት ነው የምታወሪው? ቆይ ምንድን ነው የምታስቢው? ኤቢ አንድ ምክር ልምከርሽ። በተቻለሽ መጠን ከሰው ጋር ስትኖሪ ደጉን ማሰብ አለብሽ። ምን ማለት ነው እማዬ? ሰው ሁሉ ክፉ ነው፣ እኔን ሊጎዳኝ ይችላል ብለን ብናስብ ኖሮ ይሄ ሁሉ ህዝብ በአንድ መንደር ውስጥ ባልነዋል፣ በአንድ ቤት ውስጥ መተኛት ባልተቻለ። ከሰው ጋር መልካም የሆነ ግንኙነት ለመፍጠር በቃ አውቆ እንዳላወቁት ሆኖ። እኔ ግን ማስመሰል አልችልም እማዬ። አንድ እውነት ከያዝኩኝ እሱን ሳልጨርስ ወደኋላ አልልም። የምን እውነት? እውነት እኮ አንጻራዊ ናት። ይልሽ እኔም አንቺም በአንድ ነገር ላይ ትክክል ልንሆን እንችላለን። ታዲያን ጊዜ አይተሽ እንዳላየ ትተሽ ማለፍ። ሁሉም ውሸት እንደማይጎዳ ሁሉም እውነት ደግሞ አይጠቅም። ህይወት የሚመራው በተለይ ከሰው ጋር የሚኖር በብልሃት። ሁልጊዜም ለራስሽ ሰላም የሚሰማሽን ነገር ምረጭ። ብትቺ ከሁሉም ሰው ጋር በሰላም ኖሪ። በየትኛውም ቦታ ለራስሽ ሰላም ስጭ እንጂ ራስሽን ወዳድ ሆነሽ አትኖሪ። ራስሽን ወዳድ ሆነሽ ካዩሽ ሰዎች በቸገረሽ ጊዜ ከጎንሽ ላይ ያቆሙ። ብቻ እማዬ፣ እናቴ ከሆንሽ ዳጣ የምታደርገው ነገር እንድትከታተያት። እናቴ ብትሆኝ ነው ያልሽው? አንቺን ስወልድ ያየሁትን ስቃይ እሩቡን ያክል እንኳን ቢሰማሽ ይህን ነገር ደፍረሽ አትናገሪም ነበር። ውጭልኝ፣ ሂጂ ውጪ። ደግሞ ጆሮ አለኝ ብያችን መስማት ለቤዝ ንገሪኝ። ሚስጥር ጠባቂ ነኝ። ምን ያክል ሚስጥር ትጠብቃለህ? ያመንሽኝ ነው ያለ። እሺ እንግዲያውስ እኔ ያለ እመኚ። ቆይ ለምንድን ነው የአንቺን አስተዳደግ ማወቅ እንደዚህ ሚስጥር የሆነው? ከፈለግሽ ስለኔ አስተዳደግ ሙሉ ልነግርሽ እችላለሁ። ያሁሉም ሰው አስተዳደግ እኮ እንዳለ እንደኔ በውጣ ውረድ ስታድግ ሚስጥር ይሆናል። እንዳንተ ደግሞ በድሎት ማደግ ሚስጥር አይደለም። ምክንያቱም ብታወራው ራሱ ኩራት። እሺ ቃል ገባልሻለሁ፣ ንገሪኝ። እሺ ምን ነገር? የት ነው የተወለድሽው? አላውቅም። እናትሽ አልነገረች?
እናቴ እሺ ጠይቃታለሁ። ቆይ እናትሽ በህይወት ካለች ለምንድን ነው ስለ እናትሽ ስታወሪ ማልሰማሽ? አዎ በህይወት አለች። እና የት እንደተወለድሽ ለምን እናትሽን አትጠይቂያት? እሺ ጠይቃታለሁ። ድሬዳዋ ነው የተወለድሽው? ገና እሷን ጠይቄ እነግርሃለሁ። እሺ እናትሽን ታገናኛለሽ? እዚህ ምን ትሰሪያለሽ? ኤቢዬ እኔ እኮ ስራ ፈት ነኝ። እስኪ ስራ ዘዥኛ። እዚህ ክፍል አትግቢ ብዬሻል ነበር በላሽ ነው። እና ለምን ትገቢያለሽ? ናታን ነው እዚህ ክፍል ካልገባሽ ራሴን አጠፋለሁ ሲለኝ መጣ። እንዴ ኧረ እኔ አላልኳትም። ቆይ ለምን እዚህ ክፍል ልትገባ የምትፈቅድላት? በሉ መልካም ተሰብስ። ምጥን ሳልነግርሽ የኛ ባዮሎጂ ቲቸር እኮ ሞታ። አዎ እኛ እኮ ማለት ነው ልቅሶ ሄደን ነበረ ባለፈው። ግን ሲያሳዝን ከዚህ በኋላ በባዮሎጂ ክፍለ ጊዜ እኛ ፍሪ ነን ማለት ነው። አረ ሌላ አስተማሪ ይመጣል እንዴ? አይ እኛ እንፈልግም። ግን ምን ሆኖ ነው የሞተው? ራሱን አጥፍቶ ነው አሉ የሞተው። እንዴት አድርጎ ነው ራሱን ያጠፋው? እኔ እንጃ በገመድ ታንቆ ነው አሉ። ማን ያነቀው? ራሱ ነው። ሲጫወት እኮ ነው የማይሞት መስሎት አይደል? እኔ እንጃ። አሁንማ እኔ ራሱ ገመድ ሳይ በጣም እየፈራሁ። እኔም ከዚህ በኋላ ገመድ ሳይ አልጠቀም እፈራለሁ። ግን ምጥን አንቺ ቲክቶክ እንሰራለን ብለሽኝ አልነበር እንዴ? አሁን እንሰራለን። ጌም ነው የምንጫወተው። ደግሞ በጣም ብዙ ብር አለው። ጌም እኮ እኔም እጫወታለሁ ግን ብር የለውም። ሁሉ ያሸንፋለሁ። ሪካርድ ሁሉ ሰብራለሁ የመኪና ጌም። ግን አንድ ቀን ብር ከፍሎኝ አያውቅም። አይ እሱን ጌም አይደለም ያልኩሽ፣ ቲክቶክ ላይ ያለውን ነው። ዱቄት ምናምን እየተቀባል። ግን ዱቄት ማን ይሰጠናል? ሰላም እያሰጠ ነው። ትሰጠናለች። ግን ምናችንን ነው የምንቀባው? ቲክቶክ ላይ እንዳየሁት ከሆነ ሰውነታችን ነው የምንቀባው። ሙሉ ሰውነታችን። ፊታቸውን ነው? አይ አይደለም፣ ራቁታቸውን ሆኖ ነው ሰው ሁሉ እያያቸው። ሁሉንም ራቁታቸው? አዎ። ግን አይበርዳቸውም እንዴ? እኔ እንጃ፣ እንሞክረዋለን። በቃ እሺ ዳጣን እንጠይቃትና ከዛ እንቀባለን። እኔ እንጃ፣ እሺ የምትለን ግን አይመስለኝም። ግን ይሄ ሀሳቡን እንዴት ነው ያመጣሽ? ደርዬ ምንድን ነው የሚሻለው? የዚች ልጅ ነገር እኮ በጣም እያስጨነቀኝ ነው። ዋናው አቢጌልን። ኧረ አቢጌል ሰው አንድ ቀን እንኳን ተኝቶ ያድር? ሁሉ ጊዜ እኮ እንደተጨነቀሽ ነው። ታውቂያለሽ ማርቲ፣ የእሱ አሉታዊ ወይም ጥሩ ያልሆነውን ነገር ማሰብ መቻል ነው እንጂ የአቢጌል አይነት ጭንቅላት ያላቸው ሰዎች ናቸው እኮ ዓለምን እየቀየሩ ያሉት። ምኑ ቀርቶ በቅጡ በኮነነኝ አለ። እስኪ ተወኝ። ይኸውልሽ የሰላም ወይም የሌላ ሰው ጉዳይ የሚያስጨንቃትን ያህል የሀገሬ ገበሬ 3000 ዘመን ሙሉ በበሬ ማረሱ ቢያስጨንቃት በእሷ ጭንቅላት አንድ ነገር ፈጥራ ሁላችንም ታስደስተን ነበር። ደርዬ እኔ ለራሷ ትሆንልኝ እንጂ ለሌላው መትረፉ አይቆይ። ኤቢ አቅም አላት። በጣም ፈጣን የሆነ ጭንቅላት አለ። ግን ባልሆነ ነገር ላይ ብቻ ነው የምትጠቀመው። በማይረቡ ሀሳቦች ነው የምትጨነቀው። ይህንን ትታ ንቁ አእምሮዋን ለመልካም ነገር እንድታደርገው ማድረግ ደግሞ የኛ ኃላፊነት ነው። ምን እንደምመኝ ታውቃለህ? ምን አለበት እንደው ከሷ ትንሽ ቀንሶ ለውሃ በሰጠልኝ። ይኸውልሽ ማርቲ፣ እኔማ አንድ ሀሳብ አማክርሻለሁ እያልኩ እያሰብኩ። ምንድን ነው ደርዬ? አቢጌልን ወደ ውጭ እንላካት። ግን ማለት ነው ምጥነዬ፣ ይህንን ሀሳብ ከየት ነው የምታመጪው? ዱቄት መቀባቱ በስልክ አይቼ ነው። የእኔ ስልክ ግን እንደዚህ አይነት ነገር አያመጣም። እናትና አባትሽ ቆልፈውት ይሆናል። የባለጌ ነገር እንዳናይ አንዳንዴ ይቆልፉብናል። የእኔ ስልክ ክፍት ነው። ይሄ
ይኸው ላሳይሽ። ውሃ ፓተርኑን አይደለም ያልኩሽ። በቃ በኋላ ዳጣን እንጠይቃታለን ቤት ስንሄድ፣ ከዛ ዱቄት እንቀባለን። እሺ ግን ማለት ነው ምጥነዬ፣ አሁን ለምን የሆነ ነገር አንሰራም? ምን እናድርግ? ምን እናድርግ? እኔ እንጃ። ምን እንጃ። ደሬ አብጌል ወደ ውጭ እንላካት ነው ስትል የሰማሁት? አዎ ማርቲ፣ ሀገር ብትቀይር በትርኪ ምርኪ ነገር አእምሮ አይሞላም። በጨከነ ደሬ እንደ አህያ ጡት ሁለት ብቻ ሆነው ቀሩብኝ ብዬ ልቤ ይደማል። ጭራሽ ካይኔ ልታርቅብኝ። እኔ እኮ ከሀገር ብትወጣ ትቀየራለች ብዬ አስቤ ነው ማርቲ። ሳትቀየር ትቀር ብትፈልግ ይኸውልህ፣ እኔ ከጎኔ ሆና እንድትኖርልኝ ነው የምፈልገው። አይደለም ከሀገር ውጭ ከዚህ አዲስ አበባ እንኳን ወደ ሌላ የትኛውም ክፍለ ሀገር እንድትቀየር አልፈልግም። ደሬ ምን ነካህ? አይኖቼ እኮ ናቸው። ቆይ ካልነሱ ማን አለኝ? አውቃለሁ ማርቲ፣ እኔም እኮ ቢጨንቀኝ ነው ሐሳብ ያሰብኩት። አያይ ደሬ፣ ደግመህ ሁለተኛ እንዳታስበው። በእውነት እቀየምሃለሁ። እሺ ማርቲ፣ እሺ በቃ ይኸውልህ፣ የኔ ሐሳብ የእሷን ጸባይ ችሎ አስተካክሎ አብራት ሊኖር የሚችለው እናታና ግብታ እሷ አጠገቤ እንድትኖርልኝ ነው። እሱማ ቢሆን ጥሩ፣ ግን ይሄኛ ጉዳይ አይደለም ማርቲ። ይሄ ጉዳይ እነሱ ጉዳይ ነው። ደግሞ እኮ ትልልቅ ልጆች ናቸው፣ ነፃ ምርጫ አላቸው። ኧረ ተወኝ። አሁን ኤቢ ምን ትልቅ ናት? ቁመቷ ነው እንጂ እኮ ገና ልጅ ናት። አቢጌል ብዙ ታውቃለች፣ ብልጥ ናት፣ ህፃን አይደለችም። ማንም ሊያታለላት አይችልም። ቢጨንቀ ነው። እስኪ እንዳፈ አድርገው ማርቲ። ይልቅ ተጨናንቀሻል። ማኪያቱን ጠጣና እንገባለን። ልጋብዝሽ? በደስታ ዳጣ ዳጣ፣ አንቺ ዳጣ፣ የማርያምን ብቅል እየፈጨው ነው። ዳጣዬ የኔ ያልሽው? አዎ ዳጣዬ። ወይ ኤቢ፣ ከከድር ሱቅ ኮካ ታመጭልኝ? እርግጠኛ ነሽ? ቀይ ምሬ ነው። ቀይ በር ልስጥሽ? ከውጭ ነው ከውስጥ? ከውጭ። ወይ ዳሬ፣ እኔ አልቻልኩኝም። የአቢጌልን ጉዳይ ግን እንዴት አድርገን እንደምንፋታ አላውቅም። የእሷ ጉዳይማ እኮ በጣም ኃይለኛ ፍቅር ውስጥ ነው እኮ ነው እንደዚህ ልቧ፣ አይኗም ሁሉ ነገሯ የተሰወሩ። በጣም ትገርም ልጅ ነች። አንዳንዴማ እቺ ልጅ እንደው በቃ ጨርቄን አስጥላ ልታሳብደኝ ነው እላለሁ። ደግሞ በዛ ላይ እንዴት እንደምወዳት ታውቃለህ። የመጀመሪያ አይን መግለጫዬ ናት። ቀላል ታውቃለህ። ግን ደርዬ የእውነት ውሃዬን ባይሰጠኝ ኖሮ በምን እካስ ነበር? እውነት ውሃ አሁን ውሃ ኧረ ተይኝ። ውሃና አቢጌልን አሁን እኮ አንቺ ስታመሳሰይ ራሱ ይገርምኛል። አይ እንደው በቃ የአቢጌልን ክፋት በዚችኛዋ ባይከሰኝ ምን አደርግ ነበር ነው የምልህ። ይሄ እንደ አቢጉ እኮ በጣም ኃይለኛ ናት። ምን ለካ የለ ትዝ ይልሃል ባለፈው እስክብሪቶውን ጥላ ውጪ ምን ልታደርጊ ነው ውስጥ የገባሽ ያልካት ጊዜ? ከዛ አንቺ ለምንድን ነው እንደዚህ አባትሽን የምታለፊው አልኳት። እንዴ አለች ኮስተር ብላ። እማዬ ታዲያ እኔ ምን ላድርግ? የፀሐይ ብርሃን ያለው እኮ ውጪ ነው
አትለኝ በስም እና አላታለሁ እኔ በጨለማ ምን አደናበረኝ ያሌ ባባና ምናምን የሚለው ተረት ነው ትዝ ያለኝ። አይ ዋይ አንዴስ ደግሞ ትዝ ይልሃል እንትና እንዴት እንዳደረጓት ሰላምዬ እንዴ መጥን ተባባሪ ሁለት አንድ ላይ ሆነው ምን ያደርጉልሃል መሰለህ? አይ በቃ እንጥራትና ስምሽ ማን ነው እንበላት፣ ሰላም ብለን ጠርተን ስምሽ ማን ነው እንበላት፣ ሰላም ነኛ ብላ ካለች ፍርስ ብለን ስቅባታለን ተባብለው ይመካከሩልሃል። ከዛ የጠሩና ሰላም ሆዬን ማፋጠጥ፣ ሰላም ደግሞ መጀመሪያ አልገባት ትንሽ ቆይታ ትላቸዋለሽ። በቃ ከነሱ በላይ የሆነ ሰው ያገኙ መስሏቸው እንዲሁ እንደሳቁ እንባቸውን እያፈሰሱ ነው የነገሩኝ። አይ ውሃ የኔ ወርቅ ሰላምዬ ነይ አረዊ በእናትሽ አሯሯጥሽ እንዴ ምንድን ነው? ሰላምዬ ዱቄት አለሽ እንዴ? ዱቄት? የምን ዱቄት? ዱቄት ነው ነጭ ዱቄት። እሺ ምን ልታረጊው ነው? ቲክቶክ ልንሰራበት ነው። ቆይ ምን አድርጋችሁ? ሰውነታችንን እንቀበውና ከዛ ቲክቶክ ጌም እንሰራበታለን። የሚበላውን ዱቄት ሰውነታችሁ ልትቀቡት ነው እንዴ? አዎ ሰላምዬ፣ ከዛ ማለት ነው ብር እናገኛለን። የሚበላ እህል እኮ ከገንዘብ በላይ ክቡር ነው። ሰው የሚበላው አጥቶ ትርፍራፊ በሚለምንበት ሀገር ላይ እናንተ ምግብ ሰውነታችሁ ልትቀቡ ነው? ኧረ በስመ አብ! ይሄ በጣም ነውር ነው። ነውር ነው፣ ነውር ነው። ይኸውልሽ ውሃዬ፣ ለፊታችን የምንቀባውን ነገር ሁሉ ወደ ሆዳችን እንደማንከተው ሁሉ ለሆዳችን የምንጠቀመውን ነገር በሙሉ ደግሞ ፊታችን ላይ መዋል የለብንም እኮ። እንዴ ሰላምዬ፣ ዱቄት እኮ አይበላም እና ብንቀባው ምን ችግር አለ? ለመሆኑ ምናችሁ ልትቀቡት ነው? ሁሉንም ሰውነታችንን ማለት ራቁታችንን። ራቁታችሁን? ማነው እንደዚህ እናደርጋለን ያለሽ? እኔና ምጥን ታስማምተን። በጣም ጥሩ ሀሳብ ነው። እሺ ይኸውልሽ እትዬ ስትመጣ አሁን ያሰባችኋትን ነገር በሙሉ ከምጥን ጋር ቁጭ ብላችሁ ሁሉንም ነገር ትነግሯታላችሁ። ደግሞ ያው እትዬ ደግሞ በጣም ነው ደስ የሚላት። ንገሯት። እሺ እሺ። ከዛ አንቺ ዱቄት ትሰጭናለሽ? ምንም ችግር የለም። እትዬ ደስ ብሏት ስለምትፈቅድላችሁ የዛን ጊዜ ይመስላችኋል። እሺ አደራሽ ውሃዬ፣ እትዬ ስትመጣ ለእኔ ነገራችሁን ነገር በሙሉ ንገሯት። እንግዲህ እትዬ ስትይዝሽ እግዚአብሔር ከወደደሽ ገላጋይ ታገኘ ይሆናል። ምንድን ያልሽ? አይ ምንም በቃ ንገሪያት። እሺ እነግራታለሁ። ሄሎ ማዬ። ሄሎ ኤቢዬ፣ እንዴት ዋልሽ? ውሃ ከትምህርት ቤት መጣች? አዎ ማዬ፣ ቆየች እኮ። አንቺ ግን አትመጪም? እመጣለሁ። ምን ነው? አይ ናፍቀሽኝ ነው። የት ደረሽ? አይ መጣሁ። ከ40 ደቂቃ በኋላ እደርሳለሁ። ምን ይዤልሽ ልምጣ? ምንም ማዬ፣ አንቺ ብቻ ነይልኝ። ዛሬ ደግሞ ጨዋ ጨዋ እያጫወተሽ ነው። በይሽ መጣሁ። ቻው። እሺ ማዬ። እሺ ብርጭቆ ታመጭልኛለሽ? መልስም አለሽ? አይ ያዥ። ኪድዬ? አዎ ያዥ። እሺ ብርጭቆ አምጪልኝ።
አንቺ ምንድን ነው የምትሰሪው? የኔ ኬክ ምን ያደረግሽ ነው? ምንም ብዙ ገንዘብ ሳገኝ ማለት ነው ምን እንደማደርግ እያሰብኩ ነው። ብር ልታገኝ ነው? አዎ፣ ግን እንዴት እንደማገኝ ብዙ ገንዘብ ስታገኝ እንዳትረሽኛ። አይ አንቺንማ አልረሳሽ። ዳጣ የሚባለውን ስም መቼም ነው ማለት ነው። እሺ ምንድን ነው የምታደርጊልኝ? ብር ሳገኝ የምፈልጊውን ኬክ ጋብዝሻለሁ። ከዛ ደግሞ የምፈልጊውን ብዙ ገንዘብ ደግሞ እሰጥሻለሁ እና አንቺ ደግሞ የሚያስቸግሩኝ ሰዎች ትቀጠቅጭልኛለሽ። በተዘዋዋሪ ቦዲጋርድ አትያመድ እኔ ቦዲጋርድ እኮ እዚህ ጋር ንቅሳት አለው እኮ እና እኔ የምነቀሰዋለሁ። ታዲያ ምን ችግር አለ? እኔም እነቀሳለሁ። አንቺም የምጥንን ፎቶ ተነቀሹሽ፣ እዚህ ጋር ተነቀሹ። ከዛ እሷም የኔን ፎቶ ትነቀሳለች ደግሞ ማለት ነው። እዩ እዚህ ጋር አይሻ አይጣለኝ እዚህ ጋር። ኧረ በይ ድመት እንዳትበላሽ ቶሎ ይደብቅ። ደግሞ በጣም ነው የምወድሽ። እሺ እኔም እወድሻለሁ የኔ ውድ ውሃዬ። ምንድን ነው ብቻሽን ሳሎን ውስጥ? ምንሽ? ዳጣ እኮ ኮካ ገዝታለኝ። አየሽ አይደል? አንቺ ነሽ እንጂ እሷ እኮ እንደዚህ ነው የምታይሽ። አዎማ። በይ እሺ፣ አይዞሽ እንግዲህ እማዬ